የአርቲስት ነጻነት ወርቅነህን የህልፈት ተከትሎ አንዳንድ መረጃዎችን እየሰራን እንደቆየን ቢታወቅም ከመሸ ደግሞ አዲስና ሰበር መረጃ ደግሞ ወደ እናንተ ይዘን መጥተናል። ነገሩን በሰማን ጊዜ እጅግ ልባችን ተሰብሮ እስካሁን ድረስ ሁላችንም መጽናናት ከብዶን፣ ለአንዳንዶቻችን ደግሞ የህልፈቱ ጉዳይ እስካሁን ድረስ ህልም እየመሰለን ቀጥሏል። እጅግ ልብ ሰባሪ አሳዛኝ ነገሮችን ኢትዮጵያ ውስጥ ከሰማን ቀናቶችን እያስቆጠርን እንገኛለን። በሁላችንም ዘንድ እጅግ ተወዳጅነትን ያተረፈ ነጻነት ወርቅነህ ብዙ የፊልምና የጥበቡ ስራ ላይ እጅግ ብዙ ስራዎችን ሰርቶ ያለፈ ጀግና ሰው እንደሆነ ይታወቃል። ዛሬ ደግሞ ከመሸ በኋላ እንግዲህ ባለቤቱ ከአሜሪካን አገር እየመጣች እንደሆነ በሁላችንም ዘንድ የተንቀሳቀሰ መረጃና እየወጡ የነበሩ እውነተኛና ትክክለኛ መረጃዎች ጥቆማ ሰጥተውን ነበር። ከመሸ በኋላ እንግዲህ ባለቤቱ ወደ ኢትዮጵያ ኤርፖርት እንደደረሰችና ከዛ ውጭ ደግሞ የህልፈቱን አስመልክቶ ፖሊስ ከተወሰነ ቀናቶች በፊት የአስክሬን ምርመራ እያደረገ እንደነበር በሁላችንም ዘንድ ግልጽ ነው። ለአንዴና ለመጨረሻ ጊዜ የምንወደው አርቲስት መሰናበቱና ማለፉን ተከትሎ ብዙዎቹ በመገናኛ ብዙሃንና የተለያዩ ሶሻል ሚዲያዎች ላይ የሀዘን መልእክቶችን እያጋሩን ይገኛሉ። ጠቅላይ ሚኒስተር ዶክተር አብይ አህመድ ጀምሮ በካንቲባ ጽህፈት ቤት የሚሰሩና ተጨማሪ ሰዎችም ቴዲ አፍሮንም ጨምሮ የሀዘን መግለጫ ደብዳቤዎችና በኢንስታግራም እና በተለያዩ ሶሻል ሚዲያዎች ላይ እያጋሩ ይገኛሉ። ኢትዮጵያ ውስጥ እንግዲህ አንድ ታዋቂ ሰው ሲሞት ተከትሎ የሚናፈሱ አንዳንድ ወሬዎች እንኳን ቢኖሩም ነገር ግን አንዳንድ አርቲስቶቻችን ደግሞ በነገሩ ላይ እጅግ አሳፋሪና ክፉና ዘግናኝ ነገሮችን ለማድረግ ሞክረዋል። አርቲስት ገነት ንጋቱ ላይ እንግዲህ ብዙዎቹ ተቃውሟቸውን እያስነሱ ቢገኙም ከተወሰነ ሰዓታት በፊት የፖስተችውን ቪዲዮ ከዩቲዩብ ቻናሏ ላይ ማጥፋቷን ገልጻለችም። ስለዚህ አሁን ባለው ሁኔታ ደግሞ መላውን የኢትዮጵያ ሕዝብን ይቅርታ በመጠየቅ በሰዓቱ የተሰማኝ ስሜት እንደዚህ ነው ስትል ተናግራለችም። ነገሩን መፈጠሩን ለመስማትና ለማጣራት የሞከርኩት በዛ ሰዓት ሌላ ቪዲዮ ለመቅረጽ ተዘጋጅቼ የራሴን ቪዲዮ ለመቅረጽ በተዘጋጀውበት ሰዓት ድንገት ሶሻል ሚዲያዎች ላይ የሚንቀሳቀሱ ዜናዎችን በመስማት ካሜራዬን እንዳዘጋጀው ነበር ህልፈቱን የሰማሁት። ስለዚህ ነገሩን ሆን ብዬ ተዘጋጅቼ ያደረግኩት ሳይሆን በራሴ ስራ ላይ የራሴን ቪዲዮ ለመቅረጽ በተዘጋጀውበት ሶሻል ሚዲያ ላይ የሚንቀሳቀሱ ነገሮችን አይቼ ቀደም ብዬ ለደረጀ እንደደወልኩ ግልጽ ነው። ነገር ግን በዚያን ሰዓት ህልፈቱን ካረጋገጥኩኝ በኋላ ቀጥሎ ለራሴ ብቻ ሳይሆን ሰምቼ ነገሩን መተው የፈለግኩት በኢትዮጵያ ህዝብም ዘንድ ነገሩ የታወቀ እንዲሆን በዛም ማስረጃውንና መረጃውን እርግጠኛ የሆነ ነገር በሰዎች ዘንድ ለማስተላለፍ አስቤ ነው ስትል ተደምጣለች። ነገር ግን ነገሩ ያስከፋችሁ ሰዎችን ሁሉም የኢትዮጵያን ህዝብንና የምወዳቸውን የኢትዮጵያ አርቲስቶችንም ሁሉ ይቅርታ እጠይቃለሁ ስትል ተደምጣለችም። ብዙዎቹ ይህንን ቪዲዮ ከሰራች በኋላ ይቅርታዋን ተቀብሎ በሰዓቱ ለራሷ ቪዲዮ ለመቅረጽ በተቀመጠችበት የመርዶ ዜና ሰምታ በዛውም ደንግጣ ጥቁር ለብሳ ቪዲዮ እንደሰራች እንጂ የሱን ሀዘንና እንባ ወይም የቤተሰቦቹን ጉዳይ ቸል ብላ ሳይሆን በሰዓቱ ከነበረ ሁኔታ አንፃር የተፈጸመ ነገር እንደሆነ የኢትዮጵያ ህዝብ ሊረዳው ይገባል ሲሉ አንዳንዶች ሀሳባቸውን ለመናገር ሞክረዋል። በተጨማሪም ደግሞ የአስክሬን ምርመራው ተጠናቆ የአስክሬኑ ጉዳይ ሙሉ በሙሉ እውነተኛና ህልፈቱ በራሱ የበሽታ ምክንያት እንደሆነ ታውቆ ነጻነት ወርቅነህ አሁን አስክሬኑ ወደ ቤቱ ወደ መኖሪያው ተሸኝቷል። ነገ ቀብሩ እንደሚፈጸም በሁላችንም ዘንድ ግልጽ እንደሆነ ቢታወቅም ነገር ግን ከተወሰነ ሰዓታት በፊት የምርመራ ሁኔታዎቹ ተጠናቀው አስክሬኑ ወደ ቤቱ ተሸኝቷል። ለብዙዎቹ እንግዲህ እንግዳና ልብ ሰባሪ ሆኖ የከረመ ጉዳይ ቢሆንም የአርቲስት ነጻነት ወርቅነህ ህልፈት በብዙዎቻችን ዘንድ እስካሁን ድረስ ለማመን እየከበደን የህልም ጉዳይ ሆኖ እየቀጠለም ይገኛል።
ብዙዎቻችን ይህንን በሰማን ጊዜ ከባለቤቱ በላይ ለልጆቹና አብሮት ላሉ ገና አፍላ እድሜ ላይ ለሚገኙ ገና ላልበሰሉ ህፃናት ልባችን ተሰብሮ አልቅሰናል። ልጆቹም እስካሁን ድረስ ታላቅ ልጁ ነገሩን እንዳላመነና ረጅም ሰዓታቶችን በእንባና በግራ መጋባት ብቻ ከማንም ጋር ባለማውራት ረጅም ሰዓቶችን እስካሁን ድረስ እያሳለፈ እንደሚገኝ መረጃዎች ይጠቁሙናል። እጅግ ልባችን ተሰብሯል። ለወዳጅ ዘመዶቹም ለኢትዮጵያ ህዝብና በጥበብ ውስጥ ላሉ ሁሉ መጽናናትን ከልባችን እንመኛለን። እናንተም ኮሜንት ላይ የገባችሁ ነፍስን በአጸደ ገነት ያኑራት እያላችሁ ኮሜንት ላይ አስቀምጡ። የገነት ንጋቱን ደግሞ ሐሳብ እንዴት ትመለከታላችሁ? ኮሜንት ላይ አስፍሩልን። እጅግ የምንወደውን ለአንዴና ለመጨረሻ የተሰናበትነውን የምንወደውን ወዳጃችንን ነፃነት ወርቅነህን ካጣን ቀናቶች እየተቆጠሩ ይገኛሉ። ኢቢኤሶች በእንባ እየተራጩም ይገኛሉ። አንዳንዶቹ እስካሁን ድረስ ለማመን ከብዷቸው ነገሩን ለማጣራት እንኳን ግራ ተጋብተዋል። ምን አለበት እንደ ቀድሞ መጥቶ ዛሬም ትላንትና ቪዲዮ የሰራችሁት ውሸት ነው፣ እኔ በህይወት አለው የሚል ቪዲዮ እንዲሰራ ብዙዎቹ እየጠበቁ ይሆናል። ነገር ግን ነፂ ለአንዴና ለመጨረሻ ጊዜ ላይመለስ አሸልቧል። ለወዳጅ ዘመዶቹ መጽናናትን እየተመኘን ነገ ያለውን የቀብር ስነ ስርዓት ሁኔታ እናንተም ወዳጆቹም ሁላችሁም ገብታችሁ እንድትከታተሉ ስንል በታላቅ አክብሮት እንጋብዛቸዋለን። ለወዳጅ ዘመዶቹና ለመላው ኢትዮጵያ ህዝብ መጽናናትን እንመኛለን። አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። ቀረጻ ነበረኝ። ቀረጻ ቀርጬ ነው ማታ ፍላይት የነበረኝ። ስለዚህ እኔም ራሴ ገረመኝ። ስለዚህ እንወዳለን ነው መልሱን እናያለን። አንደኛ በጣም እንወዳለን። Suna